እንዲያውም ብዙዎቹ የዳርዊን መስመር ላይ የሚያስቡ ሰዎች ጅራት ነበረን የጅራቱ መቋረጥ ነው ብሎ ያስቡታል። ሙስሊም ሐሳቢያን ከመንገድ ያያዩት 33 ጊዜ ዚክር ከንተም በኋላ ያለው ከ33 የዲስክ ኮኔክሽን ጋር ያያይዙታል። በዚህ ፊዚካል ወርልድ ላይ ለመገኘት ትልቁን ኮንትሪቢዩሽን ከሚሰጠው የሰውነታችን ክፍል ውስጥ ስፓይናል ኮርድ ነው፣ ብሬንም ነው። ፊዚዮሎጂካሊ ቀጥ አድርጎ የሚያቆመን እሱ ነው። ማሳጅ፣ ፊዚዮቴራፒ ምናምን እነዚህም ራሳቸው ሰዎቹ የራሳቸው የሆነ ስፒሪቹዋል የሆነ ስልጣን ስላላቸው ነው። ፊዚዮቴራፒ የሚሰሩ ሰዎች አሉ፣ አብዛኞቹ የተማሩ ሰዎች አሉ። አብዛኛዎቹ ሁሉም ሐኪም ፊዚካል ነገርን ብቻ ነው የሚሰራው ብሎ ማሰብ በጣም ሞኝነት ነው። የተማረው በፊዚካል መንገዱ ነው እንጂ አንዳንዱ ሐኪም በተፈጥሮ መንፈሳዊ የሆነ ስልጣን አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የወዳጆ አሊፋ ዩቲዩብ ቻናል ቤተሰቦች እንደምን ሰንብታችኋል? ይህ ባህላዊውንም ዘመናዊውንም አይነት ህክምናዎችን አንድ ላይ በማድረግ የተለያዩ ሆኑ ትምህርቶችን፣ መረጃዎችን ወደ እናንተ የምናደርስበት ፕሮግራማችን ነው። ዛሬም እንግዲህ በዲስክ ህመም ወይም ደግሞ በተለምዶ የዲስክ ህመም ብለን ስለምንጠራው አንዳንድ ኢንፎርሜሽኖችን ከኡስታዝ አብዱል ሐፊዝ በድሩ ጋር የሚኖረን ቆይታ ይኖረናል። እንድትከታተሉ በአክብሮት ጋብዛለሁ። አሰላሙ አለይኩም ኡስታዝ፣ እንኳን ደህና መጣ። ዛሬ ስለ ዲስክ ወይም ደግሞ ብዙ ጊዜ ሰዎች እየተሰቃዩ ስላለበት ህመም አንዳንድ መረጃዎችን ትሰጠናለህ። እንዲሁም ደግሞ ከመንፈሳዊ ስፒሪቹዋል የሆኑ እይታዎች ጋር ምን ይመስላል የሚለውን ለተመልካቾች ብታብራራለን። ያው በጣም ሰፊ እይታ የሚፈልግ ነገር ነው ዲስክ ማለት። ምክንያቱም በዚህ ፊዚካል ወርልድ ላይ ለመገኘት ትልቁን ኮንትሪቢዩሽን ከሚሰጠው የሰውነታችን ክፍል ውስጥ ስፓይናል ኮርድ ነው፣ ብሬንም ነው። የሞተር ነርቮች ያሉት እዛ ነው። በተጨማሪም ደግሞ ፊዚዮሎጂካሊ ቀጥ አድርጎ የሚያቆመን እሱ ነው። ከመንፈሳዊ አንጻርም በደንብ ስናየው 33 ቨርተብራል እንትኖች አሉ። 33ቱን ቁጥር ራሱ ብዙዎቹ ሙስሊም ሐሳቢያን ከመንገድ ያያዩት 33 ጊዜ ዚክር ከንተም በኋላ ያለው ከ33 የዲስክ ኮኔክሽን ጋር ያያይዙታል። ይህ ማለት ምን ማለት ነው? 33 ዳይሜንሽናል የሆነ ኮኔክሽን አለ ጀርባችን ላይ። ይሄ ዝም ብለሽ የምታዩ አይደለም። ከ33 ዳይሜንሽንስ መረጃ አለን። 33 ዳይሜንሽን ስንል በሰባቱ ዳይሜንሽን ውስጥ ሰብ ዳይሜንሽኖችም ጭምር ሊሆን ይችላል። ስለዚህ እዛ ውስጥ የሚያልፉ ኮንሽስ ቦዲስ አሉ። ሩሃኒ ልትላቸው ትችያለሽ ኦር ዋቴቨር። ለማንኛውም አካላችን እኛ አካል ወደዚህ ጋር ስንገኝ ስፒሪት ጋር ኮኔክሽን ያለው ትልቁ መንፈሳዊ የሩህ መንፈሳችን የሚገናኝበት መስመር ነው ማለት ነው። እንግዲህ ዲስኩን አቅፎ የያዘው ደግሞ የሽንትኑ ስጋ ፓርት አለ ከዲስኮቹ ጎን እና ጎን ያለው ማለት ነው፣ የስፓይናል ኮርዱ ማለት ነው። በነገራችን ላይ እዚህ ጋር መዝለል የሌለብን ስጋ ፓርታችን ማለት የኛን ስጋ ማለት ኦፕቲክ ፋይበር ማለት ነው። በያ ቋንቋ ኦፕቲክ ፋይበር ማለት ስጋን ጥብስ ብታደርጊው ሽቦ ነገር እኮ ነው የሚሆነው። ኤሌክትሪክ መስመር ማለት ልክ እንደ ኤሌክትሪክ ሽቦ ማለት ነው። አብዛኛው የስፓይናል ኮርድ የኤሌክትሪክ ገመዱ ከዚህኛው ከሰብኮንሽስ ማይንድ ቀጥሎ ወደታች የሚወርደው እስከ ታችኛዋ የመጨረሻ የኛ ምን ይባለው በአማርኛ መጨረሻ ላይ ስፓይናል ኮርድ ኤንድ የሚያደርግበት። እንዲያውም ብዙዎቹ የዳርዊን መስመር ላይ የሚያስቡ ሰዎች የጅራት ነበረን የጅራቱ መቋረጥ ነው ብሎ ያስቡታል። ያ አይደለም። የምኑ መቋረጥ? ለምን የሚደረገው ነው የጅራት መቋረጥ? ይሄ መጨረሻ ስፓይናል ኮርድ ይመጣና ሄል የምትመስል ነገር አለ። መጨረሻዋ ሄል የምትመስለዋ ነገር ድሮ ጅራት ነበረው የሰው ልጅ። በዝግመተ ለውጥ ግን በኢቮሉሽን ያቺ ቀርታለች የሚል አስተሳሰብ አለ። እንደዛ ግን አይደለም። አክቹዋሊ ከዚህኛው አእምሯችን ጀምሮ ሰብኮንሽስ ማይንድ ከምንለው ጀምሮ ወደታች ሲወርድ መረጃው
አሁን ከስፓይናል ኮርድ ጋር የሚያያዘው ሞተር አክቲቪቲስ ነው የሚቆጣጠረው። ያ ማለት ኢኔት ቢሄቪየራችን ነው የሚቆጣጠረው። ኢኔት ቢሄቪየር ይቆጣጠራል ማለት ኮንሽስሊ ከሰብኮንሽስ ማይንድ ጋር ነው የሚገናኝ ኤሌክትሪክ መስመር ነው። ስለዚህ እኛ ከማናውቀው መንፈሳችን ጋር የምንገናኝበት የኤሌክትሪክ ላይን ነው ያኛው። ሌላኛው የስጋዎቻችን ፓርት ባለፈው ኦቲዝም ላይ ይታሹ ብዬ ስነግርሽ የውጭኛው ፓርት ይሄኛው ከኮንሽስ ማይንድ ጋር ከሴረብረም ጋር የሚገናኝ ኤሌክትሪክ ላይን ነው ያኛው። የተረዳሽኝ? ኦቲዝም ላይ ያለው ያኛው ያለው እንደዛኛው ነው። በዚህኛው ላይ ያለው ግን ቶታሊ የኛ ሰብኮንሽስ ማይንድ ፊፍዝ ዳይሜንሽን ኮኔክት የምናደርግበት ላይን ነው። ሰብኮንሽስ ማይንድ ጋር ነው የሚገናኘው። ይሄኛው ሰብኮንሽስ ማይንድ እና እዚህኛው መሀል ላይ የተጋገረ ነገር አለ ነው እንዳንገናኝ የተደረገ ከራሳችን ጋር። ስለዚህ አሁን ዚክር ስታደርጊ አሁን 33 በጣም ምክንያት አለው። ዚክር ስታደርጊ ቁጭ ብሎ የስፓይናል ኮርድ መጨረሻ ቴሎ የረሳሁት ለዛ ነው። ከሰብኮንሽስ ማይንድ ከላይኛው ኢሉሚኔሽን ላይን የሚባል ላይን አለ። ከዛ የጀመረ ላይን ወደታች ሲወርድ ግራውንድ የሚያደርግበት መስመር ነው ይሄ መስመር። ስለዚህ እዚህ ጋር ላይ ከባድ የሆኑ መስተጓጎሎች ሊከሰቱ ይችላሉ። ስፒሪቹዋሊ፣ ፊዚዮሎጂካሊ፣ አናቶሚ ለእናንተ ተዋለሁ። እዚህ ጋር ያለው እንግዲህ ከጉዳቱ ሊመጣ ይችላል። ዲስኮኔክሽኑ፣ የዲስክ መንሸራተቱ ወንዶችም ነው ይችላል። ነገር ግን ስፒሪቹዋሊ ስታዩ እዚህ ሁለቱ የያዘው የኤሌክትሪክ መስመር መዛባት ከሰብኮንሽስ ማይንድ ይሁንሽ እያንዳንዱ ዲስክ መሀል ላይ ሰርክሎች አሉ። ያንን አንቀሳቅሰው ነው የሚያልፉት። እነዚህ ስፒሪታችን ኮኔክት ሲያደርግ ዲስኮኔክት መደረግ ከዚህ ሲመጡ ስፒሪቱ መጥቶ ኮኔክት ሲያደርግ ዲስኮኔክሽን ከተፈጠረ መቋረጥ ከተፈጠረ ያ መቋረጡ ኢነርጂ በዚህ በኩል መጥቷል፣ በዚህ በኩል ግን ብሎክ አድርጎታል። ስለዚህ ምን ይፈጥራል? ህመሙ መፈጠር ብቻ አይደለም። ፊዚዮሎጂካሊ ሲታዩ ደግሞ በእንትኑ በመርመሪያው ሲታዩ ቦታውን አዛንፎ ሊያሳይ ይችላል። ገባሻል? ከላይኛው ደግሞ የሚመጣው የነርቭ ላይ ከዚህ ከሰብኮንሽስ ማይንድ ወታችን የሚፈሰው ፍሰት ሁለት ነገር ነው ያለው። አንደኛ ከውጭ ስፒሪታችን የምንገናኝበት መስመር ነው። ሁለተኛ ከላይኛው የሰብኮንሽስ ከኔ ማንነት አይሽ የኔን ፊዚካልና ስሪዲ ኮኔክት አድርጎ የሚያስቀምጠው ላይን ነው። ዲስኮቻችን 33ቱ ኮኔክት አድርገን እዚህ ጋር እንድንገኝ የሚያደርገው ለዛ ነው። እንግዲህ ካለ ምክንያት አይደለም። እንግዲህ ሱብሃንአላህ 33 ብሎ የተባል ነው። አልሐምዱሊላህ 33 ብሎ የተባል ነው። ቁጥሯ በጣም ወሳኝነት ያላት እነኚህ ነገሮች ያለውን ለማጽዳት ስፒሪቹዋሊ ያለን ቦታ ለማጽዳት ክሊር ለማድረግ ነው። አሁን እንግዲህ ሁለት ነገሮች ናቸው ያሉት። ገና ከልጅነታችን ጀምሮ ገና ስንወለድ ጀምሮ በሰብኮንሽስ ማይንድ አዋቂዎች ነን ነው። የሰው ልጅ ሲወለድ ሲፈጠር ለአንድ የሰው ልጅ የሚያስፈልገውን ትልቁን ጥበብ ተሰጥቶ ነው የሚወለደው። ትልቁ ጥበብ የመጀመሪያው ጡት መጥባት ነው። ትልቁ ጥበብ እኮ ነው። የቻይና ልጅ ይጠባል፣ የፈረንጅ ልጅ ይጠባል፣ የሀበሻ ልጅ ይጠባል፣ ኦሮሞ፣ አማራ፣ ትግራይ ይጠባል። አልጠባካኝ ነገር ይሄ በሰብኮንሽስ ማይንድ ላይ ፕሮግራም ተደርገናል ማለት ነው። ለምን ነው የሚያስፈልገን? የሚገርመው ሁለተኛው ትልቁ ጥበብ ማልቀስ ነው። እንዴት? የህፃን ልጅ ለቅሶ ነው የዓለማችን ትልቁ ጥበብ ማለት የህፃን ልጅ ለቅሶ የሌላ እንጂ አይደለም። የህፃን ልጅ ለቅሶ ለምን ከተባለ ፊፍዝ ዳይሜንሽን ላይ ነው የሚያለቅሰው፣ ኦር የሩህ ዓለም ላይ ነው የሚያለቅሰው፣ ኦር የእሱ ለቅሶ ሁሌ የብሶት አይደለም፣ የመጨናነቅ አይደለም፣ የሆነ ነገር ማግኛ እንደዛም አይደለም። የተከሰተበትን ክስተት ለአላህ መግለጽ ብቻ ነው። በቃ ፊፍዝ ዳይሜንሽን ሁኔታዎች እንደዚህ ናቸው። ህፃን ልጅ እኮ ሮኒ አይልም፣ አቃጠለኝ አይልሽም፣ ሞቀኝ አይልም፣ ግን ያለቅሳል። አለቀሰ ማለት ቀጥታ ያለውን ችግር ለአላህ እያቀረበ ነው። በቃ ያለውበት ህይወት ሁኔታ እንደዚህ ነው ብሎ ብቻ ይተናገራል። በዚህ ጊዜ ከላይ የሚመጣ እንግዲህ የሜታፊዚክሱ ሊቃውንት
ከፊዚዲ የሚመጣ ትእዛዝ ይሉታል። ከአላህ የሚመጣ ትእዛዝ ነው፣ ምንም ጥያቄ የለውም። እዚህ አካባቢ ያለውን ነገር ያስጨንቃል። ስሪዲውንም ፎርዝዲውንም ያስጨንቃል። የህፃን ልጅ ለቅሶ ለዚህ እኮ ነው ህፃን ልጅ ሲያለቅስ ወላጅ ርቦት ይሆናል፣ አሞታል፣ ሆዱን ቆርጦት ይሆን፣ በጣም አስጨናቂ ነው። ለወላጅ እኮ አይደለም፣ ለዘመድ አይደለም፣ ለጠላትም አስጨናቂ ነው። ትልቁ ጥበብ ነው። ሁለቶቹ የኢሜት እንትኖቹ እነዚህ ናቸው። አሁን ይሄ ኮንሽስ ማይንድ አዋቂነትን ነው የሚያሳይሽ። ገባሽ? ሰብኮንሽስ ማይንድ ከዚህ አሁን ፊዚካሊ ስንመጣ የሩህ ላይን ኮኔክሽን ይህን ያስተካከለ ነው የሚሄደው። ከዚያ በኋላ ነው ሌሎቹ ሰውነታችን ላይ ያሉት ኤሌክትሪክ ነርቮች አክቲቬት የሚሆኑት ኮኔክሽን የሚፈጥሩት ከሴረብራም ፓርት ጋር። ተጨማሪ ነገሮች የምናውቀው እንደ ሜሞሪ ነው። ይሄኛው እንደ ሜሞሪ የምናውቃቸው እውቀቶች ከዚያ በኋላ ነው የሚመጣው። እና የሚባለው ምንድነው ስንወለድ ኤቭሪቲንግ ኮድድ ነው። እኛ ከህፃንነት ጀምሮ እስከ 15 ዓመት ያለው እድገት ያለማወቅ እድገት ነው ማለት ወደ ማወቅ ነው የምንሄደው። ወደ አለማወቅ ነው የምንሄደው ማለት ሰብኮንሽስ ማይንዳችን እያንዳንዱን መረጃ ይዞ የተቀመጠው ማይንዳችን ስራ የሚፈታበትና ከፊዚካል ወርልዱ ብቻ የምንተዋወቅበት ስለሆነ ትልቁ መረጃ ያለው ግን ያኛው ስለሆነ ያኛው እየተኛ ያኛው አክቲቪቲ እየሆነ ነው። ከዚህ በኋላ ይበቃል። ግን ስፒሪቹዋሊቲ የሚያስፈልገው ለዛ ነው። ለማንኛውም ዋናው ጥያቄያችን ዲስክ ነውና ወደ ዲስክ እንምጣና እዚህ መሀል ላይ የዲስኮችን መዛባት የሚያመጣ አንደኛ ብሎኬጅ ነው። ኤሌክትሪካል ብሎኬጅ ማለት የሚመጡ የዛ ይሄን አንቀሳቅሶት እያንዳንዱ ከየሰራሆስቱ ጋር መገናኘት ሲገባኝ ያንን አገናኝቶ የሚያልፈው መስመር ላይ ብሎክ ካደረገ ወደ አንዱ ይዛነፋል። ዲስኩ ቦታ ለቋል ነው። በተለምዶ ዲስክ ቦታ ለቋል፣ የዲስክ መንሸራተት ምንለው በተለምዶ እንደዛ ነው። እንደዛ ሲሆን ይሄ እንግዲህ በአደጋም ሊከሰት እኮ ይችላል። ግን መንፈሳዊ አክቲቪቲው ይሄ ነው። እንደዛ ሲሆን በተለይ ከመንፈሳዊ አሁን ድግም ተደርጎበት ለምሳሌ ኃይለኛ ኢነርጂ እዛ ውስጥ እንዲያልፍ የሚያደርግ የድግምት አይነቶች አሉ። ያም ቢሆን ያዛንፈዋል ማለት ነው። ከመጠን በላይ ነርቭህ ሰፋ፣ እንትኑ ጠበበ፣ ዲስኩ ጠበበ ምናምን የሚል ነገር ይናገራሉ ሐኪሞች። ቦታ ለቋል እንደዛ ያደርጋሉ። አንዳንዴ ሲሳካ፣ በነገራችን ላይ ሁሉም ሐኪም ፊዚካል ነገርን ብቻ ነው የሚሰራው ብሎ ማሰብ በጣም ሞኝነት ነው። ምክንያቱም እሱም ስፕሪት ነው፣ መንፈስም አካልም ነው። የተማረው በፊዚካል መንገዱ ነው እንጂ አንዳንዱ ሐኪም በተፈጥሮ መንፈሳዊ የሆነ ስልጣን አለ። ያቺን ነገር ፊዚካሊ ያስተካክላት እንጂ ስፒሪቹዋሊ የሚሰራ ስራ አለ። በራሱ እየጸለየ ሊሆን ይችላል፣ እየቀራም ይሰራ ሊሆን ይችላል፣ ምናምኖች ሊሆን ይችላል። ያቺን ነገር በሚያስተካክልበት ጊዜ ያንን ብሎክ ያደረገውን ስፒሪት ጭምርም አብሮ የሚያባር ሐኪም ሊሆን ይችላል። ለዚህ እኮ ነው በነገራችን ላይ ሕክምና በተለይ ሰርጀሪ ምናምን የምትይው ጥበብ ነው ወይስ እውቀት ነው የሚሉ ጥያቄ ይነሳል። ልክ ሊደርሺፕ ሊደሮች ይሰራሉ ወይስ በተፈጥሮ የሚፈጠሩት እንደሚባል ሐኪምም ቢሆን የተፈጥሮ የራሱ የሆነ ነገር አለው። ገባሻል? ግን አንዳንዴ ምን ይከሰታል? ያንን ሲያስተካክሉት አንዳንዴ ከሰርጀሪ በኋላ መነሳት የሚያቅተው ሰው እኮ አለ። ዲስኩ እንዳለ የባሰው የሚበላሽበት ሰው እኮ አለ። ፓራላይሲስ ሊከሰት ይችላል። በፐርሰንቱ ያስቀምጠዋል እንጂ ሕክምናው ያቺን ነገር አንዳንዱ ምን ሂደሽ ቢመረመር ያ ሰው ያንን ሰርጀሪ የሰራው ሐኪም ነው ስተቱ እንኳ ቢባል በደንብ ሲጠና በደንብ ፊዚካሊ በደንብ ስታያሲው ያኛው ሰው ምንም ስተት የማታገኝበት ማለት ነው። የሰው ይሄ ፓራላይሲስ ይከሰታል። ገባሽ? ለምንድን ነው? አንደኛ የዛ ያንን ሰርጀሪ የሰራው ሐኪም ራሱ የስፒሪቹዋል ስልጣኑ ትንሽ ነው ማለት ነው። ወይም ከዛኛው ስፒሪት አልበለጠም ማለት ነው። ወይም የተሰራው ነገር ከዛ በላይ ነው ማለት ነው። የተረዳሽ ነው መሰለኝ። ሌፎር ሁሌ ሐኪሞች እኮ እንዲያርጉ አበላሹ ወደ ብሌሚንግ ነው የሚሄደው ሰው አይደለም። ሐኪምም ቢሆን ያው ተምሮ እዛ ጋር ደርሷል። ግን በተፈጥሮ ያለው ስልጣን ያለው
ነው አብዛኛው እዛ ጋር ለመድረስ ራሱ ሊደርሺፕም እንደዛ ነው። አብዛኛው እውቀት ያለው ነው አድም ያደርግልን እንጂ ስፒሪቹዋሊ የራሱ የሆነ ስራ አለው እያንዳንዱ ሰው ማለት ነው። ሶ ዲስክ መንሸራተት ጋር ካልቸራሊ በተለምዶ በባህል አንዱ መቋረጥ ነው። መቋረጥ ኤሌክትሪኩ ሊቋረጥ ይችላል ብሎክ አደረገ። አንዱ ወደ አንዱ መዛነፍ ነው። ሌላኛው ደግሞ ኦቨር ኢነርጂ መምጣት ነው። ያ ድግምት ምናምን ሲሆን ነው ያንን የሚያመጣው የትኛውን ኮዝ ይሁን ሰርጀሪ ያስፈልጋል የተባለም ቢሆን አንዱ ያው ማሳጅ፣ ፊዚዮቴራፒ ምናምን እነዚህም ራሳቸው ሰዎቹ የራሳቸው የሆነ ስፒሪቹዋል የሆነ ስልጣን ስላላቸው ነው የመዳንም ያለመዳንም ፕሮባቢሊቲ ሊኖር የሚችለው። ገብቶሻል? ፊዚዮቴራፒ የሚሰሩ ሰዎች አሉ። አብዛኞቹ የተማሩ ሰዎች አሉ። አብዛኛዎቹ የሚሰሩትን ፊዚዮሎጂካል ስራዎችን እንኳን በቅጡ ያልተረዱ ሊሆን ይችላል። ግን ሰው ተሰልፎ መጥቶ እነሱ ሲያሹት ይድናል። የሆነ ስፒሪቹዋል አቅም አላቸው ማለት ነው። ብዙ ጊዜ ለዚህ በነገራችን ላይ ብዙ ጊዜ ዲስክ ይሄ ወገብ ምናምን የሚያሹ ሰዎች እናቶች ናቸው። በተለይ ዲስክና ቡአ ላይ በጣም ፐርፌክት የሚሆኑት ወንዶች አይደሉም። አጥንት ላይ ደግሞ ብዙዎቹ ብዙ ጊዜ ፐርፌክት ነው የማያቸው። ይሄ የራሴን ሁሌ እየጠየቁ ስለሚሄድ ነው። አዲስ አበባ እኮ አንድ የሚታወቅ ፋሚሊ አለ። የፈንቅል ቤተሰቦች የሚባሉ ፈንቅል የሚባል ቤተሰብ መርካቶ አካባቢ አሉ። ሁሉም ፋሚሊ ወጌሻ ነው። በቃ ሁሉም ፋሚሊ ወጌሻ ነው። ገና ከልጅነት ጀምሮ ያ ቤተሰብ ስፒሪቹዋል አቅም ነው። ይሄ በነገራችን ከምንም ጋር አያያዝም። እነዚህ ሰዎች እንደነዚህ ጊፍትድ ናቸው። እነዚህ ሰዎች በተሻለ እነዚህ ሰዎች እኔ እንጃ ፋሚሊዎቻቸው ውስጥ ከኖረ አላውቅም። የአጥንት ስፔሻሊስት ቢሆኑ በጣም ይሳካላቸዋል በእርግጠኝነት ማለት ነው። የተሻለ ነገር መስራት ይችላሉ እነዚህ አሁን። ስለዚህ ወደ ሶሉሽኑ ልመጣልሽ ነው። ማሳጅ ቶታሊ በተለይ ሱረቱል ፋቲሃ እየተቀራ ይሄ ማንም ሰው ጊፍት ነኝ አይደለም የሚለውን ሳያውቀው ዝም ብሎ መስራት የሚችለው ነው። የራሱ የሆነ ኮንሰንትሬት አድርጎ በጣም ሲያሸው ትንፋሹ ወደ ውስጥ ዋጥ አድርጎ ለምንድነው ስል ሞር ከሴሬብራል ፓርት ወይም ከኮንሽስ ማይንድ ወደ ሰብኮንሽስ ማይንድ ነው የምገባው። ስለዚህ ተሰጥኦ ነው እየተጠቀምኩ ነው። ቀስ እያልኩ ሰዎች ማሰላሰል ይመስላቸው ላይሆን ይችላል ስል በቃ ባይ ዲፎልት ነው ያለ ነው። እንዲህ አድርጌ ስነካካው ነገሩን እዛ ጋር ያለውን ስፒሪት ላባረው እችላለሁ። ብሎክ ያደረገውን ስፒሪት አባረዋለሁ። ልክ ሰውን ሳባረው ሰው ዲስኩ ዳነ ማለት ነው። አንድ ይሄኛው ነው። ሁለተኛ በአጠቃላይ ይሄ የእንትን ነገሮች አሉ። ይሄ ስፒሪቹዋሊ መጥፎ ስፒሪትን የሚያባርሩ ማለት ነው። እኛ የምንጠቀማቸው ቅጠላቅጠሎች አሉ። ለምሳሌ ኸርባሎች አሉ። ለምሳሌ በጣም ዲስክ የሚያስቸግረው ሰው ፌጦን አብቅሎ ማለት እንደ ብቅል ቤት ውስጥ አብቅሎ ፈጭቶ አብሽም አብቅሎ ፈጭቶ ሁለቱን ቀላቅሎ የሚያመው ቦታ ላይ እየተቀባ ከእርድ ጋር 3 ከእርድ ጋር አድርጎ የሚያመው ቦታ ላይ ቢቀባ አብዛኛዎቹ እንደዚህ ብሎኬጆችን ያነሳቸዋል። ያ ነው አሁን እርድ ሁለት ነገር ነው የሚሰራው። አንደኛ የተዳከመ ነርቭ ያነቃቃል ነው። ያ አይደለም ግን ጉዳዩ ያንን የነርቫችን እንዳይሰራ የሚያደርገው እዛ የሚጫነው ስፒሪት ያባረዋል። ስለሚያባረው ነርቫችን ዳግም ይነቃል። ከዚያ ውጭ ግን እነዚህ በጣም ዋናዎቹ ናቸው። ቤት ውስጥ ማድረግ የሚችላቸው ነገሮች አንዳንዴ ተኝቶ በጣም ዘና ብሎ አልጋው ላይ ተኝቶ ወደ እንቅልፍ ከመሄዱ በፊት ያው ብዙዎቹ ይሄንን ኢስቲግፋር ቢያደርግበት ይባላል። ኢስቲግፋር አስተግፍሩላህ ከመተኛት በፊት ያው አዳበነውም ሲሰራ ማለት ነው። ያንን አእምሮን ብሎክ አድርጎ ትንፋሹ ዋት እያደረገ ኢስቲግፋር ቢያደርግ 33 ወይም 330 ጊዜ ኢስቲግፋር ቢያደርግ የመዳን በጣም ያባረዋል። በጣም ነው የሚያባረው፣ ሸይጣኑ ያባረዋል። ከዛ በኋላ ያቸውን አዳብ ጠብቆ ይተኛል ማለት ነው። እነዚህ በጣም ለግራውንዲንግም በጣም አሪፍ ነው። አንዳንዴ ቁጭ ብሎ እግርን አጠላልፎ ቁጭ ብሎ
ቁርአን እንደምንቀራበት አይነት አቀማመጥ ቁጭ ብሎ ቁርአንን ትንፋሹ ወደ ውስጥ ዋጥ እያደረገ ማለት ቁርአን ስንቀራ አሁን ዝም ብለን ባፋችን አይደል የምንቀራው? ትንፋሹ ወደ ውስጥ እያስገባ ቢቀራ ዲስክ ላይ በጣም ኮኔክትድ የሚያደርጉትን ስፒሪቶች ያባራል። ስለዚህ ዲስክ ብቻ ሳይሆን ብዙ መንፈሳዊ ጠቀሜታዎች አሉት። ይሄ በዚህ ጉዳይ እንደዚህ ቢያደርጉ በጣም የተሻለ ነው። ከዛ ውጭ ግን ያው በየቦታው ይሄ ማሳጅ ሲደረግ በጣም መታወቅ ያለባቸው ነገሮች አንደኛ ላይኛታችን ነው። ይሄ ቨርቲካል እንትኖች ናቸው። ከዛ ውጭ ግን እዛ ጋር ማሽከርከር አለ። እንዲህ ሲያሽከረክረው ማሳጅ አድራጊው ሲያሽከረክር እጁን ክሎክዋይዝ ባያሽከረክር ማለት ወደ ግራ ባያሽከረክረው የተሻለ ነው። እሱ የሆነበት ምክንያት ይኖረዋል። በጣም ወደ ግራ ባያሽከረክረው ክሎክዋይዝ ነው። ክሎክዋይዝ ኤቭሪ ስፒሪቹዋል ሙቭመንት እዚህ ውስጥ ኔጋቲቭ ስፒሪትስ ይሄ ኔጋቲቭ ስፒሪት የምንላቸው እንቅስቃሴያቸው ምድር በሚዞርበት አቅጣጫ ሰዓት በሚዞርበት አቅጣጫ ነው። ባድ ስፒሪት የሚባሉት ሁሉም በዚህ አቅጣጫ ነው የሚንቀሳቀሰው። ወደ ግራ የሚሽከረከረውን ነገር አንዋይንድ ለማድረግ ለመፍታት ወደ ቀኝ ነው ማሽከርከር ያለብሽ። ስለዚህ የእሱን እንቅስቃሴ ብሎክ ነው የምታደርጊው። በጣም የሚገርም ነገር ብዙ ጊዜ ባዕድ አምልኮ የሚደረግባቸው አካባቢዎች ምናምን ወደ ግራ ነው የሚሽከረከሩት። መቃብር ላይ የሚሽከረከሩ ሰዎች ይሁኑ ምናምን ይሁኑ እስካሁን ባለው መረጃ ኤክሰፕት ሐጅ ላይ ነው ወደ ቀኝ ሰዎች የሚዞሩት። አይሽ እስልምና ሳናውቀው ብዙ ነገሮችን ይነግረናል። ሐጅ አድርጎ መጥቶ ዲስኩ የት እንደገባ ዲስክ የነበረበት የዲስክ በሽታ የት እንደነበረ ያጣ ሰው አንጋጥሟል። አዎ እዚህም እየሰማሻል። ባለፈው ዲስኬን ያመኝ ነበረ ዑምራ አድርጌ ሲመጣ ጠፋ አለኝ። እቺን ነገር ነገርኩት ለሱ። ዑምራ ስትሄጂ ሐጅ ጋር ስትሄጂ ወደ ቀኝ ነው የሚሽከረከረው። እዛ ጋር ከባድ ኢነርጂ አለ ካዕባ ላይ። አንቺ ወደ ቀኝ ስትሽከረከሪ እንደው በኒያም ጭምር ቢሆን በጣም አሪፍ ነው። ለዛ እኮ ነው ሐጅ አድርገሽ ትመጪ ትልቁ በቃ ሐጅ መብሩር አጅሩ የሚሆነው ምንድነው? የተወለደበት ቀን እናቱ እንደወለደችው ቀን ነው የሚሆነው። ያ ማለት ምንድነው? ሰውነት ውስጥ የገባውን በሐራም በምናምን በተለያየ መንገድ የገባውን ኔጋቲቭ ኢነርጂ ፈቶ ጨርሶታል ማለት ነው። ስለዚህ ከዚህ ነው በኋላ ማሳጅ ሲያደርጉ ሁለቱ በጣም መጠንቀቅ ያለባቸው ነገሮች እነዚህ ናቸው። ዝም ብሎ ኃይል መጠቀም አይደለም። ይሄ ነው ወደ ውስጥ ኮንሰንትሬት እያደረጉ እየቀሩ ሌሎችም ቢሆን እንግዲህ በራሳቸው መንገድ በጸሎታቸው ሊሆን ይችላል እንደዚህ ያደረጉ ቢሰሩ በጣም የተሻለ ነው። ዋጥ ማድረግ ትንፋሽ ዋጥ እያደረጉ መስራት በጣም የተሻለ ነው። ከዚያም ባለፈ ቅድም እንዳልኩሽ ነው ይሄ በተለይ የተደረበ ኢነርጂ ሲኖር በተደረበ ኢነርጂ ምክንያት የሚመጣው የነርቭ አይነቶች የዲስክ መንሻት አይነቶችን አላውቅም፣ ግን እነዛን ብዙ ጊዜ የምሰማው ምንድነው በቃ አንቲፔን እየወሰዱ መኖር ነው። ከሆነ ጊዜ በኋላ አንቲፔን ብቻ እየወሰዱ መኖር ነው። እንደዚህ አይነት ነገሮች ደግሞ እኛ ጋር አንዳንድ መድኃኒቶች አሉ የተዘጋጁ። ከዛም ውጪ ለዚህ የተዘጋጀ ባለሙያም አለ። መጥቶ ቢያማክሩን የተሻለ ነው ማለት ነው። ምናልባት እዚሁ ጋር ላቋርጥና መከላከል የምንችልበት አሁን በዲስክ ህመም ላይ ፍራቻ ላይ ያሉ ሰዎች አሉ። መጀመሪያ አይነት ህመም እየጀመራቸው ያሉና መከላከል የምንችልበት መንገድ ይኖራል? ምናልባት አንድ የሆነ ነገር ብታነሳልን። ለመከላከል የምለው ስፒሪቹዋሊቲ ማሳደግ ነው ትልቁ ቅድም እንዳልኩሽ መቃረብን ነው። ቅድም እንዳልኩሽ ከሙስሊሞች ከሆኑ ከመተኛታቸው በፊት አልጋ ላይ ዘና ብሎ ኢስቲግፋር ማድረግ፣ ተፈኩር ማድረግ። አሁን እንግዲህ ቅድም ህይወት ነበረኝ እየተንቀሳቀስኩ ነበር፣ ወደ ሞቱ ዓለም እየገባሁ ነው። አይሽ በህይወት ውስጥ እኛ ዝም ብለን ስለምንሰራው ብቻ ነው የምናስበው። ተፈኩር ብዙ ጊዜ አሁን የቀረ ነው። ተፈኩር በራሱ ተፈኩር ማድረግ ማለት ስለ አንድ ጉዳይ በአእምሮ ማሰላሰል አይደለም፣ እዚያ ጉዳይ ላይ መመሰጥ ማለት ነው። ሞትን አስቦ ስለ ሞት መመሰጥ ምናምኖች በራሱ የሚለቃቸው ኢነርጂዎች አሉ፣ ፖዚቲቭ ኢነርጂ። እነዛ ፖዚቲቭ ኢነርጂዎች ከዚህ እንደነዚህ አይነት በሽታዎችን በተለይ ዲስኮኔክሽን የምትይው ነገር ያጠፋሉ። ከዛ ውጭ ግን ለመከላከልም ጭምር ቅድም እንዳልኩሽ ህመሙ የጀመራቸው አይነት ከሆነ ፌጦ አብቅሎ ፈጅቶ ከእርድ ጋር አብሽሙ ፈጅቶ ቦታው ላይ የተቀቡ ማሰር ሙቀት እንዲፈጠር ማድረግ የነበረውን ነገር ያስወግድላቸው ይችላል። ሶስተኛው ዋግምት ነው።
ዋግምት በየጊዜው ሱና ነው። ከሱናም ውጪ ለዲስክ ሲሆን ደግሞ ከ3 እስከ 4 ጊዜ ማድረጉ በጣም አሪፍ ነው። ያው ቅድም እንዳልኩሽ የገባውን ነገር ማስወጣት ስለሆነ ማለት ነው። በዛውም አብሮ ባድ ስፒሪት ወይም ኢነርጂ አብሮ ይወጣል ነው። ሌሎችም ሃይማኖቶች በተመሳሳይ ያው ኦዲየንሳችን ሌላም ተመልካቾች ሁሉም ስለው ሲሆን ያው ነገርኩሽ እኮ እንግዲህ ስፒሪቹዋሊቲ ሲባል እኮ የግድ ቁርአን መቃት ነው አይደለም። ስፒሪቹዋሊቲ በጣም ሰፊ ነው እያልኩ ያለሁት ኮንሰንትሬት ማድረግ፣ ትንፋሽ ወደ ውስጥ መውሰድ፣ ትንፋሽን ማድመጥ በራሱ ትልቁ ተፈኩር ነው። በረከት ትንፋሽን ማድመጥ ሴሬብራም ላይ ያለውን እንቅስቃሴ በላይ ነው የሚገታው። ትንፋሽን ማድመጥ ከጀመርሽ ስትጨምሪ በደቂቃ 16 ጊዜ ተነፈስኩ ነው። ይሄንን አባዢው ምናምን ይሄን አባሱ ያገኙት 18 ቶን መሰለኝ። አንድ ሰው 40 ምናምን ዓመት የሚኖር 18 ቶን ኦክሲጅን ያስፈልገዋል። ይሄን ተፈኩር ስታደርጊ ይሄኛው ሱብሃንአላህ ከዚህ ጋር ሱብሃንአላህን ስጨምሪበት በራሱ ይሄንን ለማስተንተን ሙስሊም መሆን ክርስቲያን መሆን አያስፈልገውም። ወይም ባለው እምነት ሁሉ ባለው ኤቲስት ሊሆን ይችላል፣ እምነት የሌለው ሊሆን ይችላል። ግን ይሄ ክስተት ነው ሱብሃንአላህ የሚያስብል ነው። እኔ ሳላዘው ነው። እኛ በተፈጥሮ ሳምባችን ስራ ሲያቆም ነው ሲታመም ነው ሳምባ መኖር ራሱ ዝም ይላል። ሁሉም አይነት ስታደምጪው ግን መኖሩን ትዝ ይልሻል። ሳምባሽ ስራ እየሰራ ነው። አንቺ ሳታዥው የሚያንቀሳቅሰው አለ። እንዲህ ሱብሃንአላህ ማለት በራሱ የራሱ የሆነ እንደነዚህ አይነት ነገሮችን ለማስተካከል ትንፋሹ ደግሞ ኮድ በተለይ ኢስቲግፋር እያልኩ ነው ኮድ ልጅ የሆነ ነው የሚሄደው። አስተግፍሩላህ እያልኩ ወደ ውስጥ አስገባሁት። አየሽ አንዳንዴ እቀይርና ያው ሰዎችን ስመክር ታያለሽ። ወደ ውስጥ ስታስገቡ ሁዋ በሉ፣ ስታስወጡ አላህ ሁሉ ኤቭሪቲንግ ብሎክ ያደርጋል። ገባሽ? ይሄ ብሎኬጅ ምን ይፈጥራል? ሸይጣኑ ያ ይገባው ባድ ስፒሪት መቀመጫ ያሳጣዋል፣ ከውስጥሽ ያወጣዋል። አንቺንም ከአላህ ጋር ያለውንም ኮኔክሽን ያስተካክላል። እንግዲህ በእንደዛ ራስን ማሳደግም በጣም አስፈላጊ እና ጥሩ ነገር ነው ማለት ነው። አመሰግናለሁ ኡስታዝ። እንግዲህ ከፊዚዮሎጂካሊ ከምናያቸው ምልከታዎች ለየት ባለመንኩ በስፒሪቹዋል እይታ እጅግ አድርገህ ስላብራራህልን አመሰግናለሁ። እንግዲህ ተመልካቾቻችን የዛሬው ቆይታችን ይሄን ይመስል ነበረ። በዲስክና በዛ ዙሪያ ላይ ላለ ብዙ አይነት ኢንፎርሜሽኖችን እንዳገኛችሁ ተስፋ አደርጋለሁኝ። በቀጣይ በተለያዩ ርዕሰ ጉዳዮች ወደ እናንተ እንደርሳለን። ነገር ግን በዲስክ ህመም ቤታችሁ ናችሁ የተሰቃያችሁ ካላችሁ አሊፋ ባህላዊ ሕክምና በመምጣት ልምድ ባላት ባለሙያችን ሕክምናውን ማግኘት ይችላሉ። እስከዛው ሰላም አለይኩም ወራህመቱላሂ ወበረካቱ።